ሰላም ጤና ይስጥልኝ ለተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ስንታየው ደሳለኝ ነኝ። አብራችሁን ቆዩ። ከህዝብ ጋር ያለን ግንኙነት በማጠናከር እና ለህዝብ የተገቡ ቃሎችን በመፈጸም በቀጣይ ውጤታማ ስራዎችን በትኩረት እንደሚሰራ ተገለጸ። የማሻ ወረዳ ብልጽግና ፓርቲ ጽህፈት ቤት ከምርጫ ማግስት ጠንካራ መንግስት በሚል መሪ ቃል ከፓርቲው ፐብሊክ ሰርቫንት አባላት ጋር በቅድመ ምርጫ በምርጫ ወቅትና በድህረ ምርጫ ሂደቶች ላይ ያተኮረ የግምገማና የአቅጣጫ ውይይት አካሂዷል። ኤልያስ ታሪኩ ተጨማሪ አለው። የማሻ ወረዳ ብልጽግና ፓርቲ ጽህፈት ቤት ከምርጫ ማግስት ጠንካራ መንግስት በሚል መሪ ቃል ከፓርቲው ፐብሊክ ሰርቫንት አባላት ጋር በቅድመ ምርጫ በምርጫ ወቅትና በድህረ ምርጫ ሂደቶች ላይ ያተኮረ የግምገማና አቅጣጫ ውይይት አካሂዷል። በመድረኩ ላይ የተገኙት የማሻ ወረዳ ብልጽግና ፓርቲና ህዝብ ግንኙነት ዘርፍ ኃላፊ አቶ ተረፈ ደሳለኝ እንደገለጹት በጸጥታ አካላትና በባለድርሻ አካላት ትብብር ምርጫው በሰላም ተካሂዷል። የጸጥታ ማፒንግ መሰረት በማድረግ ሁሉንም አቅሞች በማቀናጀት የምርጫው ሰላማዊነት አስተማማኝ ማድረግ ተችሏል። ሸካ ዞን ሴቶች ህጻናትና ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ አካልነሽ አየነው በበኩላቸው በቀጣይ የህዝቡን ጥያቄ በመመለስ ተጨባጭ የልማት ስራዎችን በመፈጸምና የፓርቲውን አባላትና አመራሮች በተጠያቂነት በማሰማራት የተሻለ ውጤት ማምጣት እንደሚቻል ገልጸዋል። አባል ማጥራቱ፣ አደረጃጀት ማጠናከሩ፣ የህዝብ ግንኙነት ስራው፣ ልማቱ፣ የመልካም መስተዳደር ጥያቄ የዕለት ዕለት ተግባራችን እንዲቀጥል የመጣ ስለሆነ አሁን ከዚህ እንደሄድን ኢኒሼቲቮች ላይ እንሄዳለን። ይሄ ነገር እስከታች የቀጠለ በሄደ ቁጥር አሁን ቀበሌ ላይ ያጣራን ነው ያወያየን ያለነውና ኢኒሼቲቮችን እናስመርቃለን። ቀጣይ ወደ እርሻ እንገባለን። ተሳታፊዎችም አመራሩና አባላቱ ወደ ህዝብ በመቅረብ የልማትና የአገልግሎት ጥያቄዎችን በወቅቱ እንዲፈቱ እንዲሁም በቀበሌና በወጣቶች ዘንድ የተገቡ ቃሎችን በተግባር እንዲፈጸሙ ጥሪ አቅርበዋል። አደረጃጀቶቻችን ማጠናከር አለብን። ቅድም እንደተባለው ከወጣት አደረጃጀት፣ ሴቶች አደረጃጀት፣ የተለያዩ ማህበራዊ አደረጃጀቶቻችን እጅግ በጣም የፈራረሱበት የት ደረጃ ላይ እንዳሉ ያልታዩበት ሁኔታዎች ናቸው። ያ ነው አሁን የውድቀታችን መነሻና ከዚህ ተፈንጥረን ለመውጣት እነዛ አሁን ያየንባቸው ቦታዎች ላይ በደንብ አትኩሮ መስራት አለብን። የህዝቡ ፍላጎት ቅድም እንዳነሳሁት ከችግር አንጻር ነው ብለ የሚታልፈው ሊኖር ይችል ይሆናል ከመቶ አንድ ነገር ግን ከዛ ውጪ እኛ ሳንሰራ ያሳልፍናቸው በርካታ ችግሮች ስለነበሩ ነው የዛሬው የውጤት ላይ ሁላችንም በርግጥ ማለፍ እድል ቢኖርንም ብናገኝም ዛሬ ለምን እኛ አካባቢ ላይ ያለው ነገር የኔ ኢንቫይሮንመንት ለምን እንደዚህ ሆነ ብለን እየተጨነቅን ያለ ነው። ስለዚህ የአመራሩ አባል ብቻ ሳይሆን የደጋፊው የመደማመጡ ጉዳይ ቅድሚያ የሚሰጥ ጉዳይ ሊሆን ይችላል ብሎ መውሰድ ተገቢ ነው የሚሆነው። እኛ በራሳችን ድምጽ እንዳይሰጥ ያደረግነው እኛ ነን ብለን ቀጣላ ምን መስራት አለብን? እንደ ሀገር አሁን የተጀማመሩ ፕሮጀክቶችን አሁን አረንጓዴ አሻራ ተጀምረዋል፣ ሌሎች ስራዎች ተጀምረዋል። እሱ ላይ የትምህርት ተግባር አለ፣ መህር አለ። እንዴት መረባረብ አለብን? እንዴት ማሳካት አለብን? ማን ነው ሊያሳካ የሚችለው የሚለውን በደንብ ማየት ያስፈልጋል ነው። ጉልቶቹን ይሄ ገዢ ፓርቲ ትልቅ ፓርቲ ነው፣ አሳርቆ አሳቢ ነው። ያሉ ችግሮችን አስታርቆ ለቀጣይ የለማ ልማት አመጣ ህዝብን ወደ እቅፉ የሚያመጣ ፓርቲ እንጂ በእልህ የሚሰራ ፓርቲ አይደለም። በመጨረሻም በተገኙ ድክመቶች ላይ የማስተካከያ እርምጃዎችን በመውሰድ ከህዝብ ጋር ያለውን ግንኙነት በማጠናከርና ለህዝብ የተገቡ ቃሎችን በመፈጸም በቀጣይ የተሻለ የፖለቲካና የልማት ውጤት ለማምጣት በትኩረት እንደሚሰራ ተገልጿል። ከዚህ ለሰን ወስደን ቀጣይ ምንድነው መሰራት ያለበት የሚለው ነገር የምርጫውን ደካማና ጠንካራ ጎን የዚህን አፈጻጸም ሰንደን እናስቀምጣለን ስል ለፋይል ብቻ አይደለም፣ እያንዳንዱን እየመነዘርን እንሰራለን። የሰፈር ልማት ፕላን ትግበራ ለማሻ ከተማ ዘላቂ እድገት መሰረት መሆኑ ተገለጸ። የከተሞች ልማትና እድገት ከፕላን አተገባበር ጋር ጥብቅ ቁርኝት እንዳለው የተጠቀመ ሲሆን በማሻ ከተማ የሰፈር ልማት ፕላን ዝግጅትና ትግበራን በተመለከተ የውይይት መድረክ ተካሂዷል። እርሜላ ታይቶ ተጨማሪ አላት። በማሻ ከተማ የተካሄደው የውይይት መድረክ በከተማዋ የሰፈር ልማት ፕላን ዝግጅትና ትግበራ ዙሪያ ያተኮረ ሲሆን የፕሮጀክቱ ሰነድና የሰፈር ልማት ዲዛይን በክልሉ የከተሞች ፕላን ኢንስቲትዩት ባለሙያ አቶ አባተ ማሞ ቀርበዋል። ፕላኑ የመንገድ፣ የንጹህ መጠጥ ውሃ፣ የፈሳሽና የደረቅ ቆሻሻ አወጋገድ፣ የኤሌክትሪክና ሌሎች መሰረታዊ አገልግሎቶችን ተደራሽ በማድረግ የከተማዋን እድገት በስርዓት ለመምራት ያለመ መሆኑንም ገልጸዋል። የአካባቢው ውበትን በተላበሰ የልማት ማዕከል ለመፍጠር የሚዘጋጅ ፕላን ነው። ዲዛይኑ ከሚመለከታቸው ጉዳዮች መካከል የህንፃ መመሪያዎች ሬጉሌሽን ማፕ ብለን ቅድም ያስቀመጥነው ስታንዳርዶች፣ ምሳሌ ህንፃ የሚሰሩባቸው ቁሳቁሶች ከምንድን ነው መሆን ያለባቸው፣ አቀማመጥ፣ ከፍታ፣ የህዝብ መጠቀሚያ ቦታዎች፣ ክፍት ቦታዎች፣ አደባባዮች፣ አረንጓዴ ቦታዎች፣ የተሽከርካሪና የእግረኛ መንገዶች፣ የትራፊክ መብራት፣ የመንገድ መብራት፣ የእግረኛ ማቋረጫ ወዘተ የከተማ ዲዛይን
ስራ የከተማ ፕላን የስነ ህንፃ እና ላንድስኬፕ ስራዎች ውህደት ነው። የሸካ ዞን ከተማ ልማት የከተማ ፕላን ጥናትና ምርምር አስተባባሪ አቶ ሽብሩ ጣሰው ጥናቱ እንዲተገበርና ከተማዋን ወደ ተሻለ እድገት ምዕራፍ ለማሸጋገር የማህበረሰቡና የሁሉም ባለድርሻ አካላት ተሳትፎ ወሳኝ መሆኑን ገልጸዋል። የትኛው ቤት ምን ብሎኬት አለው? አንድ ብሎኬት ፐር ሜትር ስኩዌር ስንት ብር አለው ይታወቃል። ኮምፐንሴሽን ኮስቱም ሶሻል ቫልዩ ኤስቲሜሽኑ ቀላል ነው። ያንን እዚህ ቦታ ማቅረብ አልፈለግንም። ምክንያት ተነጋግረን ተቻችለን እንዴት እናርግ፣ የትኛው ሰፈር ይቅደም፣ የሸካ ውበት ገላጭ የትኛው ነው ብለን ተነጋግረን አመራሩ ባለቤቱ ህዝቡ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የከተሞች ፕላን ኢንስቲትዩት ዋና ዳይሬክተር አቶ ጸጋይ ኃይሌ በበኩላቸው የፕላኑ ዓላማ የከተሞችን እድገት በዘላቂነትና በፍትሃዊነት በመምራት የዜጎችን ማህበራዊና ኢኮኖሚያዊ ተጠቃሚነት ማረጋገጥ መሆኑን አስረድተዋል። የምናዘጋጃቸው ፕላኖች ቅድም ባየነው መልክ የሚስቡ የሚያማልሉ ሆነው ሲታዩ በየትኛውም ከተማ ደረሰ ብለን የምንጠቅሰው የትኛውን ብናነሳ የተመሩት በዚህ መነሻ ነው። ለምሳሌ አዲስ አበባ ከተማ ኮሪደር ልማት ተብሎ ይሄ ሁሉ ነገር ለጉብኝት ሲበቃ በክልል ውስጥ ያሉ የአፍሪካ ሀገራት የዓለም ሀገራት ተሞክሮ አድርጎ ሲያነሱት መነሻቸው ፕላን ነው። ስለዚህ ፕላን የከተማ መልክ ለመምራት ትልቅ ወሳኝ መሳሪያ ነው። ነገር ግን የከተማ ፕላን ማዘጋጀት ብቻውን ቅድም ያልነውን ነገር ደግሞ ሊያመጣው አይችልም። ባለሙያዎች እንዳሉት ቅድም ያልነው የተዋበ ህንፃ፣ ቅድም ያየነው የተዋበ መንገድ በጣም በጨከኑ ሰዎች በወሰኑ ሰዎች ከተማችን መለወጥ አለበት ብለው በተግባር ቆርጠው ወደ ስራው በገቡ ሰዎች ብቻ ሊሳካ ይችላል። በውይይቱ የተሳተፉ ነዋሪዎችም በቀረበው ጥናት ደስተኛ መሆናቸውን ገልጸው በተለይ በቆሻሻ አወጋገድና በአካባቢ ጽዳት ላይ ከመንግስት ጋር በመተባበር በፕላኑ ስኬት የበኩላቸውን አስተዋጽኦ እንደሚያደርጉ ገልጸዋል። ቆሻሻን ከራሳችን ጋር ለሌሎች እየሰጠን ሌላው ዘንድ እንደምናደርገው ምን ታዝበዋል? ያስቆፈርናቸው ዲች ቦዮች በሙሉ በምንድን ነው ተደፈነው ያሉት? ወደ ማንም አንገባም። አንድ አይተን እግዚአብሔር ነው የሚያናገረው። ለምን ወደ ህዝቡ ደግሞ ያንተ ጥፋት ነው ህጉ በተቀመጠው መሰረት ለምን ትቀጣለህ እንዳይባል ህጋዊ የሆነ ቆሻሻ መጣያ ወይም በከተማው ፕላን መሰረት እንዲደረግ ቆሻሻ መጣያ እንዲቆፈር የተባለው በእውነት አሁንም ወደ 4ኛና 5ኛ ዓመት እየሄደ ነው ያለው። እዛ አካባቢ ያሉት ስራዎችን በተለይ ቆሻሻ ማስወገድ አወጋገድ ዙሪያ ያሉትንም ነገሮች በጋራ መስራት ያለበት ይመስለኛልና እዛ አካባቢ ላይ ሁላችንም መረባረብ ብንችል። በመድረኩ የክልሉ የዘርፉ ባለሙያዎች፣ የማሻ ከተማ አስተዳደር አመራሮችና ከተለያዩ የማህበረሰብ ክፍሎች የተውጣጡ ተሳታፊዎች ተገኝተዋል። በማሻ ወረዳ በዘንድሮ የአረንጓዴ አሻራ መርሃ ግብር ወደ 4 ሚሊዮን የሚጠጉ ዘርፈ ብዙ ጥቅም ያላቸው ችግኞችን ለመትከል ዝግጅት መጠናቀቁን የወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት አስታወቀ። መርሃ ግብሩ የአየር ንብረት ለውጥን ለመቋቋም የምግብ ዋስትና ለማረጋገጥና የአካባቢን አረንጓዴነት ለማጠናከር ያለመ መሆኑን ተገልጿል። ነጻነት ኃይሌ አዘጋጅቷል። ታሪኩ ታደሰ ተጨማሪ ቀርቧል። በኢትዮጵያ የአረንጓዴ አሻራ ንቅናቄ ለአካባቢ ጥበቃና ለዘላቂ ልማት እያበረከተ ያለውን አስተዋጽኦ ለማጠናከር በማሻ ወረዳም ሰፊ ዝግጅት ተደርጓል። የማሻ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ምክትል ኃላፊ አቶ መብራት ያጨግቶ እንደገለጹት በዘንድሮ መርሃ ግብር የሚተከሉ ችግኞች ዘርፈ ብዙ ጥቅም ያላቸው መሆናቸውን ገልጿል። የተለያዩ ዝርያዎች የሚተከሉበት ሁኔታ አለ። በሌላ በኩል ደግሞ የፍራፍሬ አገልግሎት የሚሰጡ እንሰትና ቡናን ጨምሮ የመኖም እንደዚህ ውበት የመንገድ ዳር ተከላ የሚካሄድበት የተለያዩ የችግኝ ዝርያዎች ነው። አጠቃላይ አረንጓዴ አሻራ ተብሎ እነዚህን በማካተት የሚተከሉ ናቸው። የችግኝ ተከላ ስራውን በሳይንሳዊ አግባብ ለማከናወን የካርታ ስራዎች መጠናቀቃቸውንና ለተከላው 1460 በላይ ሄክታር መሬት መለየቱንም ጠቁመዋል። ዘንድሮ ደግሞ የተከላ መርሃ ግብሩን ተከትሎ ወደ 3.95 ሚሊዮን የተለያዩ ችግኞች ተዘጋጅቷል። የተከላ ቦታን በሚመለከት 1464 ሄክታር ልየታ ተካሂዷል። ችግኞቹ ከተተከሉ በኋላም በአግባቡ እንዲያድጉ የማህበረሰብ ተሳትፎ ወሳኝ መሆኑንም አንስቷል። በአረንጓዴ አሻራነት አልፎም ደግሞ የመሬት ለምነትንም የአፈር ለምነትን ከመጠበቅ አንግል የራሳቸው አስተዋጽኦ ስላለ ቀጣይነት ያለው ስለሆነ ይሄ ኢኮኖሚካሊ አዋጭነት አለው። ስለዚህ አረንጓዴ አሻራ ዘርፈ ብዙ ተግባር ያቀፈ በመሆኑ በህብረተሰቡ ዘንድ
በዘላቂነት ባህል አድርጎ የሚተክልበት መትከል ብቻ ሳይሆን እንክብካቤ አድርጎ ተጠቃሚ የሚሆኑበት ሁኔታ። በወረዳው የሬድ ፕላስ ፕሮግራም አስተባባሪ አቶ ወንድማገኝ ገዳሙ እንደተናገሩት የደን ሀብትን ለመጠበቅና የደን ውድመትን ለመቀነስ የተለያዩ ስራዎች እየተሰሩ ሲሆን ለአረንጓዴ አሻራው የሚያገለግሉ ችግኞች በስፋት እየተዘጋጁ ነው ብሏል። ደኑ በተፈጥሮ ያለ ከመሆኑ አንፃር እንክብካቤ ይፈልጋል። እንክብካቤ ማለት ምን ማለት ደግሞ እንደዚሁ ይሳሱባቸው ቦታዎች ላይ ደንና ደን ደግሞ ተራርቆ በሚገኙበት ቦታ ላይ ተጨማሪ የደን ተከላ በማካሄድ የደኑን መጠን መጨመር አስፈላጊ በመሆኑ ያንን ታሳቢ በማድረግ በወረዳ ደረጃ አንድ ማዕከላዊ ችግኝ ጣቢያ አቋቁመናል። በችግኝ ማፍላት ጣቢያዎች ከደን ዛፎች ባሻገር ለምግብነትና ለገቢ ምንጭነት የሚውሉ ተክሎች ላይም ትኩረት ተሰጥቶ እየተሰራ ነው ብሏል። አቮካዶን የመሰሉ የእንሰት ችግኝ የመሰሉ እንደዚሁም ደግሞ ዘርፈ ብዙ ጠቀሜታ ያላቸውን ችግኞችን እዚህ የምናዘጋጀውና እነዚህን በማዘጋጀት አንደኛ የደን ሽፋኑን እንጨምራለን፣ ሁለተኛ ደግሞ የምግብ ዋስትናውንም ኢኮኖሚውን ላይ ተጨማሪ ወይም ተደማሪ የሚሆኑ ነገሮችን ተጨማሪ እየተሰራ ያለበት ሁኔታ ነው ያለው። በችግኝ ዘር ብዜት ጣቢያዎች የተሰማሩ ዜጎች በበኩላቸው በስራው ተሳትፎ በማድረግ ልምድና ገቢ ማግኘታቸውን ተናግሯል። ከዚህ የሚጠቀሙት የሚከፈለው ደሞዝ ብቻ ሳይሆን አሁን እየተሰራ ያለውን የአቮካዶም ችግኝ ቢሆን ይሄ የእንሰት ችግኝም ቢሆን የዛፍም ቢሆን ለነሱም እየተሰጠ ተጠቃሚ ስለሆኑ ሌሎችም ይሄንን ከማየታቸው የተነሳ በዚህ ስፍራ መተው ለመስራት በጣም ፈቃደኞች ናቸው። ሰርተን በምናገኘው ገንዘብ ራሳችንን እናስተዳድራለን። በዛ ላይ ደግሞ እዚህ የምንከባከባቸውን ችግኞች በመትከል ውጤታማ እየሆንን ነው ማለት ነው። በዚህም የማሻ ወረዳም በዘንድሮ የአረንጓዴ አሻራ ዘመቻም 4 ሚሊዮን የሚጠጉ ችግኞችን በመትከል ለአካባቢ ጥበቃ፣ ለምግብ ዋስትናና ለኢኮኖሚ እድገት የሚያበረክተውን አስተዋጽኦ የበለጠ ለማጠናከር እየሰራ መሆኑ ተገልጿል።